ሰላም ዩቲዩብ እንደምቆያችሁ እኔ ያለው እግዚአብሔር ይመስገን። ዛሬም እንደተለመደው በክፍል 6 ስኩል ላይፍን ይዘን ከች ብለናል። እንደተለመደው ሰብስክራይብ እና ላይክ ማድረጉን እንዳትረሱ። ክፍል 6 ምን ይመስላል የሚለውን አንድ ላይ የምንመለከት ይሆናል። እስከ ቪዲዮ መጨረሻ ድረስ ተከታተሉኝ ስል የምጠይቃችሁ እኔ ዋይንጂ መሳይ ነኝ። ወደ ቪዲዮ እንግባ። የመጀመሪያ ቀንሽ ነበር። ምንም እኮ አላልሽኝ። ያን ነገር ሁሉ እንዲያባይ ብታይ የመጀመሪያ ቀን ገና እንደገባው በቃ ድንብርብሬ ወጥቶ ነበር። ከዛ እንዴት ነው ከጊዜ ወደ ጊዜ የእድል እንትን በጣም ደስ ይላል። የእድል ሁኔታ ከሁሉም ሰው ጋር እየተግባባች ነው። በጣም ደስ ይላል እና በነፃነት ነው እያወራች ያለችው። አሁን የመጣች ሰሞን እንዴት ነው ካስተውላችሁ ከሆነ ከተመለከታችሁት ፊልሙ እድል የመጣች ሰሞን አታወራም። በቃ ዝምተኛ ናት፣ ጭምት ነገር ናት ምናምን አይደል። አሁን ግን ያ ነገር ቀርቷል። በትምህርት ቤትም ቀርቷል፣ በቤት ውስጥም ቀርቷል። ያው ከሁሉም ሰው ጋር በነፃነት እያወራች እንዴት እንደምታወራ ራሱ እያያችኋት ነው። በጣም ነው ደስ የሚለው እና እድል በዚህ ቀጥይ ይመች። ማንም አንቺን የሚገድብሽ ያ ኤሊዝ የሚባል ሴራ እየሰራብሽ ነው። እስቲ እንመለከታለን ምን አይነት ሴራ ሰርቶባት ጉድ እንደሚያደርጋት እንመለከታለን። ግን ሴራ እየሰራብሽ ጠንክሪ፣ በጠንክር ይሻላል። እስቲ ኮመንት ላይ አስቀምጥ ትጠንክር ምናምን እያለ እድል አንደኛ ይመችት። በኋላ ደግሞ ተማሪዎቹ በሙሉ ያፈጥጡብኝ ነበር። ከዛ የሆነ መታጠፊያ ያገኘውና ወደ መታጠፊያው እጥፍ ስል የሆነ ድንጋይ ድቡ አላደረገኝ ወይ ተደነባብረሽ ድጋሚ እንቅፋት። እሺ ወደቅሽ። ልክ እንዳደነቀፈኝ ድፍት ልልስ አንድ ልጅ መጥቶ እቅፍ አላደረገኝ መሰለኝ። ወይ እግዚአብሔር ይስጥሽ። እንዴት የተባረከልሽ ነው እግዚአብሔር ይስጥሽ። ግን አባዬ ልጁን ብታየው እኮ እኔማ ምን አለ ባላዳነኝ ነው ያልኩት። እንዴት ነው ግን እድል ቆንጆ ናት። ይህም ብዙ ጊዜ ብያለሁ። ኮመንት ላይ ጻፍ እድል ቆንጆ አይደለችም ብሎ የሚከራከር ሰው ካለ በውበት አምላክ ይችላል። አይ ስቀልድ ነው፣ ግን በጣም የምታምር ቆንጆ ናት እና የመቻት ሉል እያፈሰ ነው መሰለኛ። ሉል እየወሰዳት እስቲ እንመልከት። ብቻ እኔ ስለምትመቸኝ ነው። በጣም ግን ሌላ የሚያስቸግርሽ ነው አይደል? ኧረ የለም። እንደ ነገሩ አንድ ሰው እንኳን አስቸግርሻለሁ። ወንድምሽ ካጠገብሽ አብራችሁ ነው አይደል የምትሉት? ምሳስ አብራችሁ ነው የምትበሉት? አዎ። እኔ እኮ መናገር ፈልግ ነው። ቆይ ምን ተፈጥሮ ነው? እድል ምን ሆነች? እሷማ ምን ትሆናለች? እና በተከበርኩበት ትምህርት ቤት አዋረደች። እኔ የምላችሁ ቆይ ይሄ ልጅ ምንድን ነው? እድል አሁን ወርቁን ሰርቆ እኮ እድል ናት የሰረቀችው ለማስባል ነው አይደል? የሁሉ ዳርዳር ምንም እኮ በቃ ከወንድ ጋር ዋለች አልዋለች ምናምን ችግር የለውም። ምን ችግር አለ? እስቲ እናንተ ኮመንት ላይ ንገሩ። ግን በቃ የእድልን ስም እና እድልን ከቤት ለማስባረር ስለሆነ የያዘው ይህ ነገር ምንም ደስ አይልም። እና ኤሊዝ እባክህ እንደዚህ አይነት ነገር ይቅርብ። ኤሊዝ ሳይሆን በቃ ብዙ ጊዜ ፊልም የሚሰራው እንዴት ነው? ትምህርት እንድንወስድ ሜይ ቢ ያን ህይወት እያደረገ ራሱ የፊልሙን ህይወት በሪል ላይፍ እየኖረ ያለ ሰው ይገኛል ተብሎ ነው አይደል? ይህን ነገር አቁሙ። በቃ ከዚህ ተማሩ። ምንም ጥቅም የለም። እናንተ ማድረግ ከፈለጋችሁ አድርጉ። ነገር ግን ሰው ላይ ሰበብ አትምጡ እና ከገባችሁ አላውቅም፣ ብቻ እንደዚህ አይነት ስራ ብታቆሙ ይሻል። አሁንም እያያችሁ ካላችሁ አቆሙ። ያሰባችሁም በቃ የአሪፍ ነገር እንዳልሆነ ምንም ነገር ማለት የሆነ ነገር አድርጋችሁ ሰው ላይ ሰበብ በሰው ላይ ማሳበብ ምንም ጥቅም የለውም እና አቆሙ። እስቲ በዚህ ጉዳይ ምን ትላላችሁ? ኮመንት ላይ አስቀምጡልኝ። እናንተም እስቲ የራሳችሁን ሀሳብ ኮመንት ላይ ጻፉልኝ። እዚህ ቤት ከመጣች ጊዜ ጀምሮ እንዳልወደድኳት ታውቂ ነበር አይደል? ምክንያቱም እንደዚህ አይነት ሰው እንደሆነች በደንብ ስለማውቅ። እኔ ልጅ እሱንማ ደጋግመህ ነግረኛል። አሁን ሌላ ልትነግረኝ የፈለግከውን ነገር ነገር። እሺ ሮባን አወቅሽው አይደለ? ያንን ጓደኛዬ። ኦኬ ባለፈው እዚህ ይዘው የመጣኸው? አዎ እሱ ጓደኛዬ መጀመሪያ ግቢ ውስጥ ከብዙ ወንዶች ጋር እንዳያት ነገረኝ። እኔ አላመንኩትም ነበር። ከዛም ሌላ ጓደኛዬ መጣና ኧረ እቺ ልጅ ከብዙ ወንዶች ጋር እያየኋት ነው አለ። ቆይ ነገርከኝ ያለው ስለ እድል? አዎ እዚህ ቤት ስለምትኖረው እድል። ከዛ እኔም እሷን መከታተል ጀመርኩ። ከተለያዩ ወንዶች ጋር ነው ተቀምጣ ማገኘው። ቆይ ምን ችግር አለ? እድል አሁን ከተለያዩ ወንዶች ጋር ብትቀመጥ ኖርማል ነው። ይሄን የምላቸው አሁን ለምሳሌ ኤሊዝ ከተለያዩ ሴቶች ጋር ግቢ ውስጥ ቢታይና ቢቀመጥ ምንድነው ችግር አለው? ምንም የለውም። የሆነ ነገር እስካልተፈጠረ ወይ የሆነ ነገር እስካላደረገ ወይ እነሱ እስካላደረጉ ድረስ በመቀመጥ በመነጋገር እኔ ችግር ያለ አይመስለኝም።
እና ይሄኛውን አሁን እንደ ምክንያት ብሎ እያወራ ነው። ምንም ሴንስ የማይሰጥ ነገር ነው። አሁን ምክንያት ብሎ እያስቀመጠ ያለው ወርቁን መስረቅ ከፈለገ ይስረቅ፣ ግን እንደዚህ አይነት ተልካሻ ምክንያት ደግሞ መስጠት የለበትም። ምን ትላላችሁ? ኮመንት ላይ አሳውቁኝ ስለዚህ ጉዳይ። እርግጠኛ ነህ አይደል የኔ ልጅ? ልመነህ? ለምን ዋሻለሁ ማለት? ቆይ የዚህን ያክል ነው የማታምኝ? እሺ ምን አገኝ ብዬ ዋሻለሁ? እንደሱማ እያልኩ አይደለም የኔ ልጅ። እሱማ ለምን ተዋሸኛለህ አለ አይደለ? ግን ደግሞ እድልን ሳያት እድልን እኮ ነው ሳያት አንገቷን የደፋች ምስኪን ልጅ ነበር የምትመስል። ለካስም አንገቷን የደፋች እባብ ነች። ቆይ የኔ ልጅ ለመፍረድ አትቸኩል። እባቡስ አንተ ነህ ይሊስ፣ እሷ ምንም አታውቅም። ምክንያቱም አንተ እባብ ስለሆንክ ነው። አሁን ልጅቷ ላይ የማይሆን ነገር ምክንያት አምጥተህ ከቤት የሆነ ነገር ለመስረቅ የተነሳው እባብ ብለህ መስደብ ተገቢ አይደለም። እባቡ አንተ። እናንተም እዚህ ሀሳባችሁን ኮመንት ላይ አስቀምጡ። ይኸውልሽ ከልጅነቴ ጀምሮ ማለቴ ከኤሌመንተሪ ጀምሮ ብዙ ወንዶች የሚያስቸግሩኝ ነበር። እኔ እናትሽ እንዳሁኑ ሳይሆን በፊት በጣም ቆንጆ ነበርኩኝ። እኔ የምላችሁ ማዘርዮ እየገባች ያለችበት አገባብ በጣም ደስ የሚለው ተመችቶኛል። ምክንያቱም አንድን ነገር ዘለው ጉዳዩ ላይ ወይ ያ ቶፒኩ ላይ ከመግባት ይልቅ በተዘዋዋሪ በቃ በጎን ወይ ታሪክ በመንገር ይሆናል ወይ በተለያዩ ነገሮች ማለት ብቻ ቶፒኩን የሚመስል ወሬ ማለት እሱን በማውራት የሚገቡ ሰዎች እኔ ይመቹኛል። ኮመንት ላይ ያሳውቁኝ እናንተን ሀሳብ ደግሞ በእንደዚህ አይነት ጉዳይ ማለት ነው። እና ማዘርዮ ይመች የራሷን ስቶሪ እየነገረቻት ቀስ ብላ ወደ እድል ቶፒክ እየገባች ነው። እና ይመቻት እውነት። ቀጥታ ከሄዶ ከመቆጣት ከመግረፍ ምን ከማለት ይልቅ እንዲህ በቃ በምክር ረጋ ብሎ እንደ ጓደኛ ቀርቦ ምናምን ተመካክሮ የሚፈቱት ነገር በጣም ነው ደስ የሚለውና ፐርሰንቱም ከፍተኛ ነው ብዬ አምናለሁ። እኔ አሁን ለምሳሌ አንድ ሰው ጥፋት አጥፍቶ ሲገረፍ ተገርፎ ይተዋል ተብሎ ይታሰባል። ደግሞ እንደዚህም አለ በቃ በጫወታ መልክ እንደ ጓደኛ ቀርባችሁ ምናምን አውርታችሁ መክራችሁ ምናምን የሚስተካከል ሰው አለ። እና ሁለቱም በአንጻራዊነት ስናይ የትኛው ይበልጣል ብለን በምናስብበት ሰዓት እኔም ይመስለኝ በቃ እንደ ጓደኛ ቀርባችሁ በምክር ምናምን የመከራችሁት ሰው የመለወጥ ቻንሱ ከፍተኛ ነው ብዬ አምናለሁ። እና ይህን ጉዳይ አላቅም። እስኪ የእናንተስ ሀሳባችሁ የትኛው ይበልጣል ብላችሁ ታስባል? በመምከር ጓደኛ እንደ ጓደኛ ቀርቦ በመንገር ይሻላል ወይ በምት ይሻላል? ሰው ሊቀየር የሚችለው በየትኛው ነው? ከሁለቱ አነጻጽራችሁ እስቲ የትኛው አሪፍ እንደሆነ ኮመንት ላይ ንገሩኝ፣ ያሳውቁ። ቆንጆ ነሽ። አሁን እንኳን እና ተማሪ እያለሁ በእኔ ብዙ ወንዶች ይጣሉ ነበር። ያልተጣላው እንዳልነበረ እንደው ተስቶኝ ከወንድ ጋር ቤተሰቦቼ ካዩኝ ደግሞ እቤት ስገባ ጉዴ ነበር የሚፈለው። ብታይ ወንድሞቼ የሚመቱኝ ምት ተይው አልኩሽ። የሆነ ቀን ምን ሆነ መሰለሽ፣ አንድ ልጅ በጣም ያስቸግረኛል። በቃ በየሄድኩበት ሁሉ ነበር የሚከታተለኝ። እኔ ደግሞ አልፈልገውም ነበር። እሺ ከዛማ በጣም ሲያስቸግረኝ ለአንድ ጓደኛ የነገርኩትና ልክ እሱን ስናገኘው እንደ ፍቅረኛ አክት እንዲያደርግ ነገርኩት። እንዴት ነው ያበደ ነው። እኔ ራሱ ተመስጬ እየሰማሁኝ ነው። ድም ተመስጣ እየሰማች ነው። እና አነጋገሯም ደስ ይላል የማዘርየው። እና ይመቻት እውነት ተመችቶኛል። እሱም ይሻለኝና አብረን መሄድ መምጣት ጀመረ። እሺ ከዛ የሆነ ቀን ከትምህርት ቤት እጅ ለእጅ ከይዘን እየመጣን እያለ ልክ ቀና ስል ፊት ለፊት ወንድሜን አላገኘሁትም መሰለሽ። ወይኔ ጉዴ። ከዛስ? ጸጥ ብሎኝ ሄደና ልክ ቤት ሲገባ እሳት ለብሶ እሳት ጎርሶ ጠበቀኝ። በህይወቴ እንደዛ ቀን ሆኖ አይቼው አላውቅም። ከዛ ምን አደረገሽ? ከዛማ በርበሬ ብቻ እንደኔ ተመሰጣችሁ እያያችሁ ነው። እቺን ፓርት ኮመንት ላይ ያስቀምጡልኝ እስቲ ከተመሰጣችሁና ከተመቻችሁ። እቺኛዋ ፓርት መሳጭ ናት። ተከታተሉ። ደግሞ እንዳረሱ ላይክ እና ሰብስክራይብ። ቤተሰብ ያልሆናችሁ ሰብስክራይብ አድርጉ፣ ቤተሰብ የሆናችሁ ደግሞ ላይክ አድርጉ፣ ኮመንትም ጻፉ። እሺ እና እስቲ እንመለስ ወደ ፊልሙ ወደ ራስ እናማ ያንን ቅጣት ያኔ ባልቀጣ ነው ዛሬ ያለው እንዴት ነው እስቲ ግምት እናስቀምጣ። እድል ከልዑል ጋር ትሆናለች ትቀጥላለች ወይ? የኛውን ምክር ሰምታ ምንም እኮ ችግር የለውም። እዚህ ጋር ችግር የሚያመጣው ነገር ምንም የለም። ኤሊዝ ዝም ብሎ ዋሽቶ ነገረ ነው እንጂ ምንም ችግር የለውም። እና ዝም ብለን እንገምታ አይሻልም? እድል ከልዑል ጋር ትቀጥላለች ወይ ከብዙ ወንዶች ጋር? እስካሁን አልታየችማ ከብዙ ወንዶች ጋር። እሺ ከልዑል ጋር ትቀጥላለች አትቀጥልም የሚለውን ነገር እስቲ ግምት ኮመንት ላይ አስቀምጡልኝ እናንተ። እኔ ግን የምትቀጥል ይመስለኛል። እነሱ ባይፈልጉም በቃ በድብቅ የሚቀጥሉ ይመስለኛል። እናንተስ
ምን ታስባላችሁ? ኮመንት ላይ እናንተን ግምት አስቀምጡ። የሁለቱም የእድልና የሩላ እና ወደ ቪዲዮ እንመለስ እስቲ ወደ ፊልሙ። እንዴት ማሚ ሴት ልጅ ብዙ አድናቆት ካገኘች ያለች ኮንዲሽን ማለት ከበዛ ገደል እንደው ሰው እንኳን መንገጣጥበት እንዳለ ቦታ ከጠየቀ ተፈቀራት ነው እኮ የሚመስላል። ይሄ ልክ ነሽ። ሌላው መጥፎ ነገሩ ደግሞ እንደው ታውቃለሽ፣ በዛው ላይ አድናቆት ማለት አንድ የማይወድ ወይ ደግሞ የሚጠላ ሰው መጣ ማለት እልህ ውስጥ ነው የምትገባው፣ የማይሆን ነገር ውስጥ ትገባለች ማለት ነው። እንደዛ ላጥ ከሱ ጋር ባለዘልቀች ይሄ ደግሞ ትልቅ ጉዳት ነው። ልክ ነሽ። እናማ ወንድሞቼ በወቅቱ ያደረጉት ነገር መጥፎ ቢሆን ለዛሬ ግን ጠቅሞ ቦግ ማለት እንዳገባ እንድትደር ይሄ ትዳር እንደመሰረት እንዴት ነው የማዘርያ ምክር? በጣም ፒስ ነው፣ አሪፍ ነው፣ በጣም ተመችቶኛል። እና ሴቶች ይህን ምክር ባካችሁ ስሙ። በተለይ ሃይ ስኩል ያላ ሜቢ ግቢም እኮ ዩኒቨርሲቲ ኮሌጅም ልትሆኑ ትችላላችሁ፣ ግን በቃ አጠቃላይ ሴቶች እና ይህ ምክር በጣም አሪፍ ነው። የምር እኔ ተመችቶኛል። እኔ ሴት ሳልሆን ገባኝ ታውቃላችሁ። እና ብቻ ይህ ምክር ተቀበሉ። አሪፍ ምክር ነው የሰጠችው። ብቻ ማዘርያ ይመቻት፣ እውነት ጎበዝ ነው፣ አደንቃታል። እና እንመለስ እስቲ። እንደምታዩ ነው የሚቀጣ ልጅ የሚቀጣ ወላጅም የለም። አንቺም ጥሩ ደረጃ ላይ እንድትደርሺ ራስሽን መጠበቅ አለብሽ። እድልዬ በጣም ቆንጆ ነሽ፣ ታምሪያለሽ፣ ጸባይሽ፣ ሁሉ ነገርሽ ደስ የምትይ ልጅ ነሽ። አመሰግናለሁ ማሚ። ስለዚህ እንደኔ ልጅነት ብዙ ተከታዮች ሊኖርሽ ይችላሉ፣ ብዙ ፈተናዎችም ሊገጥሙሽ ይችላሉ። እሱን ደግሞ ማኔጅ የምታደርጊበት ወቅት ነው። እሺ አሁን ላይ ብዙ ሙገዛዎች ቢመጡ ብዙ ነገሮች ቢመጡ ለጊዜው ነው። እድልዬ ይህን ስልሽ ደግሞ ጓደኛ ትያዥ ማለት አይደለም፣ ግን ሁሉንም ነገር በእርጋታና በብልጠት ነው እሺ መያዝ ያለብሽ። እሺ እኔ ደግሞ ጓደኛሽም እህትሽም እናትሽም ነኝ። ማንኛውንም ነገር በግልጽ ልታማክሪኝ ይገባል። እሺ ማሚ። እና ቃል ትገቢልኛለሽ? እውነት ቃል ገባልሻለሁ። ምንም ነገር አማከርሻለሁ። እኔ የምላችሁ አሁን እንደዚህ አይነት ነገር ማድረግ ተገቢ ነው ብላችሁ ታስባላችሁ? ተገቢ አይደለም። ይኸውላችሁ አሁንም ያላችሁ ይመስለኛል ከቤተሰቦቻችሁ የምትሰርቁ ሰዎች አቁሙ። ምንም ጥቅም ጠይቃችሁ ብትወስዱ ይሻላል። ከቤተሰቦቻችሁ ሳይሆን በቃ ከማንም ሰው ሰርቃችሁ መውሰድ የለም። ምክንያቱም አሪፍ አይደለም። አንዴ የጀመራችሁት ነገር በትንሽ ነገር የጀመራችሁት ነገር ከፍ እያለ እያደገ ይመጣና ለከፋ ደረጃ ለከፋ ነገር ነው የሚያጋልጣችሁ። ሰው ማቆም አለብን። እንደዚህ ማድረግ የለበት እና እዚህ ጋር አሁን ኤሊዝ ከቤተሰብ ወርቅን የመሰለ እና ወርቅን የሚያህል ነገር ከቤተሰብ መስረቅ በጣም ከባድ ነው። አላቅም እንዴት እንደማስረቅ። አሁን ከማዘር የሚሰርቀው ወርቅ ሜቢ ስጦታ ሊሆን ይችላል፣ ከምትወደው ከሚያስፈልጋት ሰው የተሰጣት ስጦታ ሊሆን ይችላል፣ ለሰርጋቸው የተሰጠ ስጦታ ሊሆን ይችላል፣ በቃ ለእሷ ስፔሻል የሆነ ጊፍት ሊሆን ይችላል፣ አይታወቁም። ዝም ብሎ ወርቁን ያሰበውና የታየዋ ወርቁን ወስዶ ለእንትና ለጓደኛው ለኪዲ እሷ መስጠት ብቻ ከባድ ነው እና አላቅም ብቻ ትንሽ ስሜታዊ ያደርጋል። ትንሽም ኮመንት ላይ አሳውቁ። ተናደዳችሁም ሀሳባችሁንም አስተያየታችሁንም ምናምን ኮመንት ላይ አስቀምጡ። ጠብቃችኋለሁ፣ አነበዋለሁ፣ እከታተላለሁ የእናንተን ኮመንት እና አስቀምጡልኝ። አያችሁታ ቅድም እንደነገርኳችሁ ነው ያያችሁት ወርቅ አሁን ሜቢ ጊፍት ስፔሻል ጊፍት ሊሆን ይችላል። ሜቢ ከእናቷ ሜቢ ከባሏ ወይም በጣም ከምትወደው ሰው የተሰጣት ጊፍት ሊሆን ይችላል እና የተከማቸውትንም ወርቅ አይታችሁታል ምን አይነት ብዙ ወርቅ እንደሆነ። አሁን በእጁ ራሱ የያዘው ከባድ ወርቅ ምን አይነት ከባድ ወርቅ እንደሆነ እና በጣም ብዙ ግራም እንደሆነ ብቻ አንዳንዴ ለመስረቅ ስናስብ እየተጠነቀቀን እያሰብን ምን እንደምንሰጥ ያኔ ሁሉም ነገር ወንጀል ነው፣ ሁሉም ነገር መጥፎ ነው። ስርቆት እኮ ግን ቢያንስ አንዳንዴ
ማንጎዳበት ወይ ብንሰርቅ አሪፍ ነው ቢያስ ያበረታታው አይደለም ምንም አሪፍ አይደለም ነገር ግን በቃ ማሰብ አለብን አይደል እንደ ለቤተሰብም እኮ መጨነቅ አለብን ያናድዳል ኤሊዝ እያደረገ ያለው ነገር በጣም ከምነግራችሁ በላይ በጣም እያናድድኛልና እንከታተል እስቲ ምን አለ እዚህ ጋር አባትየው እንዲህ ድንገት እንደገባ ቢይዘው በጣም ደስተኛ ነኝ ምክንያቱም ልጅቷ ኪዱ እስከመወሰዷ በፊት አባትየው ይዞት እጅ ከፍንጅ ወርቁን ቢያስቀር በጣም ደስተኛ ነኝ እና ደስ ብሎኛል እስቲ ቆይ ያስቀረው ይሆናል ወርቁን ይወስደው ይሆናል አይታወቅም እስቲ እንከታተል እስቲ ሁለቱም ደንግጠዋል በርግጥ እስካሁን አባትየውም ደንግጧል ኤሊዝም ደንግጧል እዚህ እንከታተል እና ቤተሰቦች ክፍል 6ን እንደተመለከትነው ነው ያው ብዙ የሚያሳዝን ተግባራትን አይተናል እስቲ በክፍል 7 ደግሞ ምን ይፈጠራል ምን አዲስ ነገር ይካሄዳል ምናን የሚለው አንድ ላይ የምንመለከት ይሆናል ሶ በዛሬው ዕለት በክፍል 6 እንዲህ ተገናኝተን አንድ ላይ አውርተን ተመካክረን ምናን ተለያየና እናንተም ደግሞ የበኩላችሁን ሰብስክራይብ እና ላይክ አደረጋችሁ አመሰግናለሁ እና በክፍል 7 እስከምንገናኝ ድረስ ቸር ሰንብቱ ያልኳችሁ እኔ መሰናበታችሁ YNG መሳይ ነኝ በቀጣይ በክፍል 7 እስከምንገናኝ መልካም ሳምንት